ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ በኢንተርኔት በይነ መረብ ትዕይንት ተካሂዷል። በዚህም በሚሊዮን የሚቆጠሩ ኢትዮጵያውያን ከተለያዩ የፖለቲካ ኃይሎች ሲከታተሉ የነበሩበት መድረክ ነው የተላለፈው። በ30 ሚዲያዎች በተላለፈው በዚሁ ትዕይንተ ህዝብ ከ1 ሚሊዮን በላይ ሰዎች መከታተላቸው የተነገረ ነው። በአጠቃላይ ዝግጅቱ የተሳካ እንደሆነ ነው ከአዘጋጅ ክፍሉ ያገኘነው መረጃ የሚያመለክተው። ለማንኛውም እንዴት ነበረ የትዕይንተ ሰልፉ ግብረ ኃይሉ አዘጋጅ ኮሚቴ አባል አቶ ልደቱ አያሌውን በላጭር ደቂቃ ቆይታ ጋብዣለሁ። አብረን ከሱ ጋር እንቆያለን ማለት ነው። መልካም ጊዜ። ጤና ይስጥልኝ ልደቱ። መሳይ እንደምን አለህ? ጤና ይስጥልኝ። በጣም ድካም ላይ እንዳለህ አውቃለሁ። ድካም ላይ እንዳለህ ነግረኝ ነበር። ግን እንደው ዛሬ እንዴት እንደነበረ ምን ያህል ካሰባችሁት አንፃር ስኬታማ እለት እንደነበረ እንደው ባጭሩ አስተያየት እንድትሰጠን በሚል ነው ድንገት ባጭር ጥሪ የጋበዝኩና ያንን ፈቃደኛ ሆነ በመምጣት በጣም ነው ማመሰግነው። እንግዲህ ልደቱ እንዴት ነበረ? ብዙ ጊዜ ተዘጋጃችሁ፣ በጣም ብዙ ነገር ሲደረግ ነበረ። በመጨረሻም ዛሬ ተካሂዷል። እንዴት ነበር? እንዳሰባችሁት ሆነ? መሳይ በቅድሚያ በጣም ነው የማመሰግነው እድሉን ስለሰጠኸኝ። ከዛም በተጨማሪ ይሄ ትዕይንተ ህዝብ እንዲሳካ ቅስቀሳ በምናደርግበት ወቅት ተባባሪ ነው የነበርከው። ዛሬም ሙሉውን ፕሮግራም በቀጥታ ለህዝብ በማስተላለፍ ትብብር አድርገሃል እና ለዚህ በጣም ከልብ ነው በእውነት የምናመሰግነው። ያው ደጋግመን እንደምንናገረው መገናኛ ብዙሃን የማይተካ ሚና ነው ያላችሁ። ለምንድን ነው የማይተካ ነው የምንለው? እናንተ ለምሳሌ ጉዳዩን ካልደገፋችሁትና ካላስተላለፋችሁት እኛና የኢትዮጵያ ህዝብ ልንገናኝ አንችልም፣ ወይም ሐሳባችን ለኢትዮጵያ ህዝብ ሊደርስ አይችልም። ስለዚህ እናንተ ሚና በጣም በጣም ወሳኝ ነው በእውነት እና ያንተ ሚዲያ መጀመሪያ በቅስቀሳው አሁንም ደግሞ በቀጥታ በማስተላለፍ ላደረገው ተሳትፎ በእውነት ከልብ ነው የምናመሰግነው። በቅድሚያ በዚህ አጋጣሚ አንተን ብቻ ሳይሆን ሌሎችም በተመሳሳይ ትብብር ያደረጉ መገናኛ ብዙሃን ሊመሰገኑ የሚገባቸው ናቸው። ሌላው ዛሬ እንግዲህ ምን ያህል ውጤታማ ሆነ የሚለው አንዱ የኛ ፍላጎት ምንድነው የነበረው ኢትዮጵያ ውስጥ ያለውን ማህበራዊ መሰረት በደንብ የሚያሳይ የሚወክል እስካሁን በብሔር በሃይማኖት በፖለቲካ አመለካከት ተከፋፍሎ ለአገዛዝ አመቺ ሁኔታ ፈጥሮ የነበረ ኃይል ወደ አንድ መድረክ እንዲመጣ ኢትዮጵያ ውስጥ ያለው ችግር የተናጠል ችግር ሳይሆን የሁላችንም ችግር ነው። ይሄን ችግር በተናጠል ሳይሆን በጋራ ታግለን ነው ማሸነፍ የምንችለው መለወጥ የምንችለው የሚል እምነት ኖሮት የኢትዮጵያ የፖለቲካ ኃይሎች ወደ አንድ የትብብር መድረክ እንዲመጡ ነበር የፈለገው። አሁን የዛሬው መድረክ ሁለት ነገሮችን አሳክቷል። አንደኛ እንደምታውቀው መሳይ አሁን አንድ ድርጅት ብቻ አይደለም ይሄን መድረክ ያዘጋጀው፣ 9 ድርጅቶች ነን። እንደውም እነዛ 9 ድርጅቶች በውስጣቸው በርካታ ንዑስ ድርጅቶች ያሉባቸው ናቸው። በአጠቃላይ ብንደምራቸው ድርጅቶቹን ወደ 70-80 የሚደርሱ ናቸው። በውጭ ሀገር ያልተወከለ ወይም ያልተሳተፈ የምትላቸው ድርጅቶች በጣም ጥቂቶች ናቸው። ካለፈው ድክመት፣ ስተት፣ ጥፋት በመማር ካልተባበርን በስተቀር የሀገራችንን ሁኔታ ልንለውጠው አንችልም። በህዝባችን በሀገራችን ላይ የመጣውን የህልውና አደጋ ልንቀለበሰው አንችልም። ስለዚህ መከፋፈል አይጠቅምም። አሁን የከፋፈሉ ልዩነቶች ሁሉ መፍትሄ አላቸው፣ ቀዳሚም አጀንዳ አይደሉም። ህልውና ከሌለ እንደ ሀገር እንደ ህዝብ መቀጠል ማንችል ከሆነ እነዛ ሁሉ ልዩነቶች ከተራ ልዩነት ከዲሞክራሲ ጥያቄ ወይም ደግሞ የራስን ሀገር እስከ መመስረት ጥያቄ ሊሆን ይችላል። ማንም የትኛውንም አይነት ጥያቄ ቢኖረው ጥያቄው መልስ ሊያገኝ የሚችለው መጀመሪያ እንደ ሀገርና እንደ ህዝብ በህልውና መቀጠል ስንችል። ህልውና ከሌለ ሁሉም ነገር የለም። ትንሽም ጥያቄን በለው መካከለኛም ጥያቄን በለው ትልቅም ጥያቄን በለው መልስ የሚያገኝበት እድል የለም እና
የተቃዋሚ ጎራ ይሄን ተገንዝቦ በዛሬው መድረክ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊያሳይ በሚችል መጠን እከሌ ያልተወከለም እነከሌ የሉም ልትል በማትችልበት መጠን ይሄ ሁሉ ተናጋሪ ከተለያየ የሀገሪቱ አካባቢ ተገኝቶ በጣም ተቀራራቢ የሆነ አቋም ሲያራምድ መታየቱ ይሄ አዲስ ታሪክ ታውቃለህ መሳይ ባለፉት 30-40 ዓመታት ኢትዮጵያውያን ተከፋፍለን ወይ ቀደም ሲል በፖለቲካ አይዲዮሎጂ ከዛ በኋላ ደግሞ በሃይማኖት በብሔር ማንነት ተከፋፍለን አንድ ላይ ለጋራ ችግር የማንሰራበት ሁኔታ ነው ተፈጥሮ ነበር አማራው ለብቻው ኦሮሞ ለብቻው ትግራዋዩ ለብቻው የሚሰለፍበት ሁኔታ ነው ነበር አሁን ይሄን ግድግዳ የሰበረ መድረክ ነው የተፈጠረው ዛሬ ከሌ አልተወከለም የከሌ ማህበረሰብ ለምን ቀረ የምትለው ያ ኢትዮጵያን የሚመስል ስብስብ ነው ያየነው 20 ሰው ወደዚህ መድረክ እናመጣለን ብለን ኦልሞስት 20 ሰው ነው አንድ ሰው በኢንተርኔት ችግር ምክንያት ሳይቀርብ ከመቅረቱ ውጪ ያልነው ነው ያሳካ እና ይሄ ትልቅ ውጤት ነው አንድ ድርጅት ይዘን ነው የመጣ ነው ደግሞ አሁን የፈጠርነው የጋራ መድረክ በተከታታይ ህዝባዊ እንቢተኝነት ተቀጣጥሎ የህዝቡ ትግል አሸናፊ እስከሚሆን ድረስ ስራ ለመስራት የወሰነ ኃይል እንዲህ አይነት ስብስብ አልነበረም ስለዚህ ድርጅታዊ አንድነት ፈጠርን ማለት ነው ድርጅታዊ አንድነቱ ግን በቂ አይደለም በዛሬው መድረክ ያየው ምንድነው በአብዛኛው ሰው የሚናገረው ነገር ተመሳሳይ የሐሳብ አንድነት ይሄ በኢትዮጵያ ያልነበረ ነገር ሁሉም የኔ ችግር ነው የሚበልጠው እኔ ብቻ ነኝ ተጠቂ ወይም ደግሞ እኔ ብቻ ነኝ ታገየ ማሸነፍ የሚችለው የሚልበት ሁኔታ ነው እሱ ፈርሶ ኖ በተናጠል ምን ሄደው የትም አያደርሰን ስለዚህ የድርጅት አንድነት ያስፈልገናል ከዛ ደግሞ ያስተሳሰብ አንድነት ያስፈልገናል ይሄን ስናደርግ ብቻ ነው አሁን የሀገሪቱን የህዝቡን ህልውና አደጋ ላይ የጣለውን መንግስት ተገዳድረን ተጨባጭ ሆነ ለውጥ ልናመጣ የምንችለው የሚለው ሐሳብ አሸናፊ ሆኖ ነው ዛሬ ያየው ሁኔታ የተፈጠረው መሳይ አሁን ዛሬ ያያቸው ሰዎች ከ6 ወር ከዓመት በፊት እንኳንስ በአንድ ድርጅት ታቅፈው ወይም በአንድ መድረክ መጥተው ለጋራ ዓላማ ተመሳሳይ አቋም ሊያራምዱና ፊት ለፊት እኮ ሊታያዩ የሚፈልጉ ሰዎች አልነበሩ በጠላትነት የሚታያዩ ነው የነበሩ አሁን ምን ተሰበረ ያ ተዋጽኦውን ካየህ የሁሉም ብሔረሰብ ተወካዮች የተለያየ የፖለቲካ አመለካከት የሚያራምዱ የብሔር ናሽናሊዝም የሚያራምዱ የኢትዮጵያዊነት ወይም የዜግነት ፖለቲካ የሚያራምዱ ለዘብተኛ የሆኑ አክራሪ ናቸው ልትላቸው የምትችል በቃ ያን የፖለቲካ አስተሳሰብ ልዩነት ጥሰው ነው የመጡት አገር ቤት ያሉ ውጭ ሀገር ያሉ በሰላማዊ ትግል የሚያምኑ በትጥቅ ትግል የሚያምኑ ይሄን ሁሉ ልዩነት ሰብረው ነው የመጡት እና ይሄ ቀላል ነገር አይደል ታሪካዊ ሁነት ነው እንግዲህ ይሄን ይዘን ሞመንተሙን ጠብቀን ወደ ላቀ ደረጃ እንዴት ነው የምናሸጋግረው የሚለው ነው ዋናው ጥያቄ እና እኔ የዛሬ መድረክ እጅግ በጣም ውጤታማ ነው ስለዚህ ይሄን መድረክ በአጭር ጊዜ የተቋቋመው የጋራ መድረክ መገምገም አለበት ገምግመን ምናልባት አሉ የምንላቸው ጉርለቶች አሟልተን በቀጥታ ወዴት ነው የምንሄደው ወደ ሰላማዊ ሰልፎች መሬት ላይ የመጀመሪያ ሰላማዊ ሰልፍ ዋሽንግተን ዲሲ እና ለንደን ከዛ በኋላ ደግሞ በተመረጡ የተለያዩ ከተሞች እናደርግ ከዛ በኋላስ ሰፊ የሆነ እንቅስቃሴ ካደረግን በኋላ ይሄ ዛሬ የተጀመረውን የድርጅትና የአስተሳሰብ አንድነት በደንብ ያጠናክርነው መሆኑን ለህዝባችን ካሳየንና በህዝባችን ውስጥ ትልቅ የሆነ የትግል ተነሳሽነት ከፈጠርን በኋላ ይሄን እንቅስቃሴ አገር ቤት ነው የምናስገባው የጉዳዩ ዋና ባለቤት የሆነው ለውጥ ለማምጣት ዋና ባለቤት ለሆነው ወደ ኢትዮጵያ ህዝብ ነው የምንወስደው ስለዚህ ይሄ በአጭር ጊዜ ለውጥ ለማምጣት የሚያስችል አካሄድ ነው እየተከተልን ያለነው የዛሬው ትልቅ ሪሊ ምልክት ነው መስፈንጠሪያ ወይም ደግሞ ስፕሪንግ ቦርድ ነው ልንለው እንችላለን እና ይሄን ሞመንተም ይዞ ድክመቶችን ሁሉ ጊዜም እየገመገሙ ጠንካራ ጎኖችን የበለጠ እያጠናከሩ መሄድ ያስፈልጋል የኢትዮጵያ ህዝብ ለመጀመሪያ ጊዜ ከብዙ ዓመት በኋላ ተስፋ ያገኘበት መድረክ ነው የዛሬው መድረክ በቃ ተቃዋሚዎች ይሄ በጥቃቅን ልዩነት
በብሔር በሃይማኖት በፖለቲካ አመለካከት እየተቧደኑ ያገዛዝ መጫወቻ አድርገው ነው። አሁን ግን ከዚህ ችግራቸው ከዚህ ድክመታቸው ተምረው የጋራ ህልውናችን አደጋ ውስጥ መሆኑን ተገንዝበው በጋራ ቆመዋል። አሁን ሊመሩን ተዘጋጅቷል የሚል ትልቅ ተስፋ ነው በኢትዮጵያ ህዝብ ውስጥ የተፈጠረው። እኔ ማመን አልችልም። ስልኬ ላይ ሲጎርፍ የነበረው አስተያየት የህዝቡ ተስፋ መነቃቃት ቀላል አይደለም። ስለዚህ ይሄን አሁን የበለጠ ቅድም እንዳልኩት ሁሉ ነገር ጥንካሬም አለው ድክመትም አለው። አሁን መገምገም አለ። ምንድነው ያየነው ጥንካሬ? ምንድነው ያየነው ድክመት? ጥንካሬውን የበለጠ እንዴት እናሻሽለዋለን? ድክመቶቹን እንዴት እናርማቸዋለን? የሚለው ነገር ገምግመን ወደ ተጨባጩ ስራ መግባት አለብን። አሁን ስለ ገዢው ፓርቲ ማውራት ምናምን ለኛ ምንም አጀንዳ አይደለም። ገዢው ፓርቲ ልደቱ እንደው እውነት ለመናገር ቀደም ሲል ስትጠቅሰው በዚህ መድረክ ላይ ያልተነሳ ሐሳብ በርግጥ የለም። ከምንም በላይ ደግሞ የጠቀስከው ነገር አለ። ሁሉም ቋንቋቸው አንድ ነው፣ መልእክታቸው አንድ ነው፣ ተስፋቸው ህልማቸው አንድ ነው። በጣም የገረመኝም ይሄ ነው። ታዲያ ምንድነው ምን አይነት ቡዳ በልቶን ነው? ምንድነው ግድግዳ ማላችን እንዲህ ተገትሮ በአንድ ቋንቋ እየተናገርን አንድ አይነት ምኞት፣ አንድ አይነት ተስፋ፣ አንድ አይነት መልእክት ካንደበታችን እየወጣ ታዲያ ምንድነው እንደዚህ የጎሪጥ ማዶ ለማዶ ሆነን የቆየ ነው የሚል እንቆቅልሽ የሆነ ጥያቄ ዛሬ በደንብ ነው እንደው ጥያቄውን የበለጠ እንዳነሳ ያደረገኝ። ለማንኛውም እስቲ መልእክቶቹን እንዴት አያቸው? እንግዲህ ተመሳሳይ መልእክቶች ናቸው። ቀደም ሲል እንዳልነው የሲዳማውም የጋሞም የትግሬውም አማራውም ኦሮሞውም የትኛውም በመድረኩ ላይ ቀረበ በሙሉ ተመሳሳይ መልእክቶችን ነው ያስተላለፈው። እንዴት አየው? በመየመሃሉም ከናንተ ማል ባልደረቦቻችሁ የህዝቡን ስሜት ተመልካቹንም እንደዚሁ ሰብሰብ እያደረጉ ሲያካፍሉን ነበርና የህዝቡንስ ግብረ መልስ እንዴት እየተከታተላችሁ ነበረ? መልእክቱም ከህዝቡ ጋር ያለው አጠቃላይ እንትኑ ምን ነበረ? ይሄን እንደው ባጭሩ ብትነግረን። ወደ ህዝቡ ከመሄድ በፊት መልእክቶቹ ላይ የታየው ምንድነው? የሐሳብ አንድነት ቅድም ያልኩ የድርጅት አንድነቱን መጀመሪያ ፈጥረን ነው የመጣው። ዝም አሁን ለምሳሌ ቀድሞ እንደምናደርገው ማለት ነው የአብሮነት ኢትዮጵያ ብቻውን ቢያካሂደው ትርጉሙ ከፊል ነበር የሚሆን አይደለ? ግን መጀመሪያ ምንድነው ያደረግነው? ትልቅ የሆነ ግዙፍ የሆነ ኮሊሽን ፈጥረን ነው የመጣው። የጋራ መድረክ ፈጥረን ነው የመጣው። ይሄን መድረክ ያዘጋጀነው በጋራ ነው። ስንት ድርጅቶች ቅድም እንዳልኩ አምብሬላ ልትላቸው የምትችል 9 ድርጅቶች በውስጣቸው ግን ከ60 ከ70 በላይ ንዑስ ድርጅቶችን ያቀፉ ናቸው። ኦልሞስት በውጭ ሀገር ያለውን አጠቃላይ አደረጃጀት ሊወክሉ የሚችሉ ናቸው። ይሄ ቀላል ነገር አይደለም። በአስተሳሰብ ደረጃ ዛሬ አይተሃል። ሁሉም አንደኛ ገዢው ፓርቲ ተስፋ ሊቆረጥበት እንደሚገባ ከገዢው ፓርቲ ምንም አይነት መፍትሄ መጠበቅ እንደሌለብን ተማምኗል ሁሉም። አሁን ቀደም ያለው ችግር ምን ነበረ መሳይ? አንዳንዱ በዚህ መንግስት ምንም የምጠብቀው ነገር የለም ሲል፣ የተወሰነው ደግሞ ተስፋ ነበር። ጊዜ ከሰጠናቸው ካገዝናቸው ለውጥ ሊያመጡ ይችላሉ የሚል የተወሰነ ተስፋ ነበር። አሁን ተሟጦ ሁሉም በአንድ ድምጽ ይሄ መንግስት አውዳሚ መንግስት ነው፣ ይሄ መንግስት በቆየ ቁጥር አጠቃላይ ሀገራዊና ህዝባዊ ህልውናችንን ያጠፋል፣ መወገድ አለበት የሚል ተመሳሳይ አቋም ነው። አንድ ሁለተኛ ሁሉም የምታየው ሌሎች በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች መኖራቸው እንደተጠበቀ ሆኖ ህዝባዊ እንቢተኝነት የሰላማዊ ህዝባዊ እንቢተኝነት ኢትዮጵያ ውስጥ መቀጣጠል መካሄድ አለበት በሚለውም ስምምነት ነው የምታየው። ሌላውስ ከዚህ በኋላ አንድ ኃይል አሸናፊ ሆኖ የሚያቋቁመው መንግስት የለም። ሁላችንንም አሸናፊ ሊያደርግ የሚችል የጋራ ሁሉን አቀፍ የሽግግር መንግስት መቋቋም አለበት። ይሄ በቃ አውት ኦፍ ሁሉም ሰው ያነሳው አስተሳሰብ ደግሞ በጣም ኢንተረስቲንግ የሆነው ምን መሰለህ? ምን አይነት መንግስት ነው የምናቋቁመው የሚለውን ጥያቄ ነገ አይደለም ማንሳት ያለብን ዛሬ ነው። የኢትዮጵያ ህዝብ ለረጅም ጊዜ ተደጋጋሚ ትግል እያደረገ ትግሉ እየተጠለፈ ችግር ውስጥ ሲገባ ነው የኖረው። ይሄን ስህተት መድገም የለብንም። ምን አይነት ሽግግር መንግስት ነው የምናቋቁመው የሚለውን ጥያቄ አሁኑኑ ተወያይተን መተማመን አለብን። እሱ ነው ዋናው መፍትሄ። ከሱ ያነሰ መፍትሄ የሀገሪቱን ችግር ሊፈታ አይችልም። ሌላው ያስተሳሰብ አንድነት የታየው በዚህ ነው። ሌላው ደግሞ ምንድነው? አሁን አገር ቤት የሚታየው ምርጫ የይስሙላ ምርጫ ነው። ነፃና ፍትሃዊ ሊሆንም አይችልም፣ የሀገሪቱንም ችግር ሊፈታ አይችልም።
ይሄን ምርጫ ሁላችንም ማውገዝ አለብን። በዚህ ምርጫ ህጋዊ ቅቡልነት ለማግኘት የሚፈልገውን መንግስት ማጋለጥ ማውገዝ አለብን። ይሄ ቀላል ያሳሰብ አንድነት አይደለም እና መሳይ ቅድም ያልከው ነገር ምንድነው እስካሁን ምን ነው ይሄን ማድረግ ለምን አቃተን የሚለው ነገር እውነቱን ለመናገር ራሳችን መጠየቅና መጸጸት አለብን። ብዙ ጊዜ አባክነናል። ጊዜ ብቻ አይደለም ያባክነን፣ ህዝባችን ብዙ መስዋዕትነት እንዲከፍል አድርገናል። ስለዚህ ከዛ ጸጸት ተምረን ይሄን ችግር አሁን መፍታት አለብን። ይሄ በጎ ጅምር ነው፣ የበለጠ ተጠናክሮ መቀጠል አለበት ብለን መንቀሳቀሳለን እና ለዚህ ነው ታሪካዊ ነው ምለው ይሄ እንግዲህ ልደቱ ዝግጅቱን በተመለከተ ያው ህዝቡም ስለተከታተለው ዛሬ እንዴት ነበር ከውጤት አንፃር ከጠበቃችሁት አንፃር እንዴት ገመገማችሁት የሚለው ግምገማ ገና አካይዳችሁ አጠቃላይ ሁኔታውን ወደፊት እንደምትገልጹልን ተስፋ አደርጋለሁ። ሰነዳውት ማንሳት ነበረብኝ መሳይ። አንዱ ጥያቄ እሱ ነበር። የህዝቡን ሪአክሽን በጣም ነው የሚገርመው። ግን በአብዛኛው የመጣው ምንድነው ብሶት ነው የመጣው። የታፈኑ ሰዎች እስካሁን የት እንዳሉ የማይታወቁ 2 ዓመት 3 ዓመት ታስረው ፍትህ ያላገኙ ዜጎች ተገለው ማን እንደገደላቸው የማይታወቅ ወይም ገዳያቸው ታውቆ ለፍርድ ያልቀረበበት ሁኔታ መኖር ምን ያህል ግሬቭ የሆነ የሰብአዊ መብት ጥሰት መኖሩን የሚያሳይ ነው። አሁን ይሄ ምን መሰለህ፣ አሁን ጥያቄው ከዚህ ማለፍ አለበት። አሁን እስረኛ የማስፈታት ጥያቄ አይደለም። እናውቃለን በግፍ የታሰሩ የፖለቲካ እስረኞች እንዳሉ፣ ጋዜጠኞች እንዳሉ እናውቃለን። በግፍ ታፍነው የት እንዳሉ የማይታወቁ እንዳሉ እናውቃለን። በግፍ የተጨፈጨፉ የተሰደዱ የተፈናቀሉ እንዳሉ እናውቃለን። አሁን ጥያቄው ግን ከዚህ ሁሉ መከራ መገላገል የምንችለው እንዴት ነው? ይብት ጥያቄውን እያንዳንዱን ጥያቄ ያነሳል ለእያንዳንዱ ጥያቄ መልስ ለማግኘት የምንሞክር ከሆነ ትግሉ የትም አይደርስም። በቃ ይሄ መንግስት በየተራ ይጨርሳል። ይሄ መንግስት እድሜ ባገኘ ቁጥር እንደ ሀገርና እንደ ህዝብ የመኖር ህልውናችንን አደጋ ውስጥ ይከታል። ስለዚህ የሚያዋጣው ምንድነው? አንድን ጥያቄ በተናጠል አንስቶ መልስ እንዲያገኝ መሞከር አይደል። ኢትዮጵያ ውስጥ የሌለ ችግር የለም። በሁሉም ችግር ነው የተጠለቀለቀ። ስለዚህ መሰረታዊ ትኩረታችን ምን መሆን አለበት? ለዚህ ሁሉ ችግር ምንጭ ሆነውን አገዛዝ እንዴት አድርገን በህዝብ ትግል እናንበርክከው? እዛ ላይ ነው መነጋገር ያለው። የእስረኞችን ጥያቄ አንስተን የፈለገ ጮኸን ዓለም አቀፉ ማህበረሰብ ያን ጩኸት ሰምቶ ግፊት አድርጎ ቢፈቱ ዋጋ እኮ የለውም መሳይ። ነገ ሌሎች ደግሞ መቶዎች ሌሎች ሺዎች ይታሰራሉ። ይሄ መንግስት በስልጣን ላይ እስካለ ድረስ የሚፈታ ችግር የለም። ከዛ ችግር ነፃ ልንሆን እንችለው ይሄ መንግስት በህዝብ ትግል ተገዶ ከስልጣን ሲወርድ፣ ህብረተሰቡ ወደዛ ደረጃ ነው መሸጋገር ያለው። ዛሬ ያየሁት አንድ ጉድለት በአብዛኛው ህዝቡ ያለበትን ችግርና ጉድለት ነው እየተናገረ ያለው። ከዛ ማለፍ አለበት ብዬ ነው ማለት እና በመጪዎቹ የትግል እንቅስቃሴዎች ማድረግ ያለብን ይሄ ነው። አሁን በማልቀስ ሮሮ በማቅረብ ብሶት በማቅረብ የሚለወጥ ነገር የለም። የሚመለስ ጥያቄ የለም። ይሄን ሁሉ ተደራራቢ ውስብስብ የሆነ ችግር ጠራርገን ማስወገድ የምንችለው ይሄ አገዛዝ በህዝብ ትግል ሲሸነፍ ብቻ ነው። ህብረተሰቡ ይሄን አመለካከት ጨብጦ ታግዬ ነው መለወጥ ያለብኝ ወደሚለው እንቅስቃሴ መግባት አለ። በጥያቄ ማቅረብ በብሶት ማሰማት የሚለወጥ ነገር አለመኖሩን ህብረተሰቡ ማወቅ አለበት ብዬ አምናለሁ። እኔ ያለው ብሶት እውነቱን ለመናገር አስደንግጦኛል። አውቀዋለሁ ላለሁ ግን የህብረተሰቡን ሪአክሽን ስታይ ምን ያህል ከምናቀውም በላይ እንደሆነ የሚያሳይ ግን እነዛን ሮሮዎች ስላቀረብን የሚመጣ ለውጥ የለም እና ወደ ተጨባጭ ትግል መግባት ነው የሚያዋጣኝ። ታግዬ ነው ይሄን መለወጥ ያለብኝ የሚል የህዝብ ተነሳሽነት መኖር አለበት የሚል እምነት አለ። ልደቱ ጉድለት አይቻለው በመድረኩ ላይ አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው ያለ ሴት ግቡ አብዮቱ ግቡን አይሞታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም?
ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ ያነሳሁት ነገር ነበረ። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው። ይህን ትግል ወጣቱ መረከብ አለበት። በእርግጥ አስቸጋሪ ነው አሁን ካለው ሁኔታ። ግን ሞክራችሁ እንደው አንድ ወጣት ብናይኖሮ፣ አንድ ሴት ብናይኖሮ፣ አንድ አዲስ ፊት ብናይኖሮ የሚልም ጥያቄ ይነሳልና ከዚህ አንጻር ጉድለት አልታያችሁም? ምንም ጥርጥር የለውም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። በአጠቃላይ በፖለቲካ መድረኩ ያለ ችግር ኢትዮጵያ ውስጥ መንግስት ካልሆንክ በስተቀር በተለይ የሴቶችን ተሳትፎ ማግኘት በጣም ከባድ ነው። በነገር ላይ እንዴት አንድ ሴት ማጣችሁ ብለሃል። ዶክተር መቅደስን አላየሃትም እንዴ? ተከታተልክም ማለት ነው። አንድ ሴት ቀርባለች። በጣም ጥሩ የሆነ ንግግር ነው ያደረገችው። በነገር ላይ 3 ሴቶች ነበረ የጋበዝነው። 2ቱ የተጋበዙት ሴቶች ከሀገር ቤት ነበረ ይመስለኛል። ከተፈጠረው ጫና አንፃር ትንሽ ተቸግረው መቅረብ የፈለጉ አልመሰለኝም። ያው ከዚህ ፍርሃት መወጣት አለበት ብዬ ነው የማምነው። ምናልባት ልታረም ነው እንግዲህ ዶክተር መቅደስ ቀርበው ከሆነ እንግዲህ 95% ዝግጅቱን ተከታትየዋለሁ በመሀል የተወሰነች ካልሆነ በስተቀር። በዚህ አጋጣሚ ግን አንድ ዶክተር መቅደስ በመገኘታቸው የተሟላ ሴቶች እንደው ተሳትፎ ነበር ለማለትም የሚከብድ ነው። እንዳልከውም በተለያዩ ምክንያቶች ላይገኙ ይችላሉ። ግን ብዙ ሴቶች አሉ፣ ብንፈልግ ማናጣቸው ብዙ ሴቶች እንዳሉ ግን በዚህ አጋጣሚ ለመጠቆም ያህል ነው። እኔም ድክመት የለም እያልኩ አይደለም መሳይ፣ አንድም የለም ስላልክ ስለገባኝ ነው እንዳልተከታተልከው እንጂ እውነታውን አይቀይረውም። ከ20 ሰው አንድ ሴት ማቅረብ እውነትን ለመናገር የማይጠበቅ ነገር እና አማራጭ አጥተን እንዳልኩ 3 ሴቶች ጋብዘን ነበረ። ከ3ቱ 2ቱ አልተገኙም በራሳቸው ምክንያት። በእኛ በኩል ግን የምንችለውን ጥረት ሁሉ አድርገናል። ወጣቶች እንዲኖሩ፣ ሴቶች እንዲኖሩ ጥረት አድርገናል። ወደ 6-7 መስፈርቶች ነበር ያስቀመጥነው። ከ6-7ቱ መስፈርቶች ውስጥ ያልተሳኩልን እነዚህ 2ቱ ናቸው። ስለዚህ ይሄ ህብረተሰቡ ራሱን መጠየቅ አለበት። እኛ ፍላጎቱ አለ፣ ይሄ ጉድለት መሆኑን አምነን ተቀበለናል። ሴቶች የህብረተሰቡ 50% ሆነው እያለ ለምንድን ነው በፖለቲካ ሊደርሺፕ ውስጥ በፖለቲካ ተሳትፎ ውስጥ እንደዚህ ዝቅተኛ የሆኑት? ለዚህ ሴቶችን ብቻ ተጠያቂ ልናደርግ አንችልም። እንደ ሀገር፣ እንደ ህብረተሰብ፣ እንደ ህዝብ ያለብን ድክመት ይሄ እንዴት ነው መፈታት ያለበት የሚለው ራሱን የቻለ የትግል አጀንዳ ሆኖ መታየት ያለበት ይመስለኛል። ግን ይሄ መድረክ በአንድ ጊዜ መጥቶ ይሄን ችግር ሊፈታው አይችልም። ሲንከባለል ይኖረ ከአጠቃላይ አስተሳሰባችን ከባህላችን ተያይዞ የመጣ ችግር። ስለዚህ በአንድ ጊዜ ይሄን ችግር ልንፈታው አንችልም። መሰረታዊ ችግር ግን ነው። ስለዚህ እኛ ግን በፍላጎት ደረጃ ማለት ነው በከፍተኛ ደረጃ ፍላጎት ኖሮን ይሄን ተዋጽኦ ለማሟላት ሰርተናል፣ ጥረት አድርገናል። እውነቱን ለመናገር ሳንችል ቀርተን አልፈቀደልንም ሁኔታው። ወደፊትም ቢሆን ይሄን አጠናክረን ነው የምንቀጥለው። ግን እኛ ጥረት ስላደረግን ብቻ ችግሩ ይፈታል ማለት አይደለም። ሴቶች የኛ ማስተዋጽኦ ያስፈልጋል፣ የህዝቡ ያገሩ ጉዳይ ይመለከተናል ብለው ተሳትፎ ለማድረግ ፈቃደኛ መሆን አለባቸው። ፈቃደኛ ካልሆኑ እጃቸውን ጎትተን እንዳመጣ እንችላለን። ወጣቶችን በተመሳሳይ ሁኔታ አገሩ የኔ ነው፣ እንዳው ከናንተ በላይ አገሩ የኔ ነው፣ ወጣት ነኝ፣ ወደፊት ረጅም እድሜ የምኖርበት እኔ ነኝ፣ በጉዳትም በጥቅምም እኔን ነው የሚመለከተው አገሩ። ስለዚህ እኔ ተሳትፎ ማድረግ አለብኝ፣ ሊደርሺፕ ውስጥ መግባት አለብኝ፣ መምራት አለብኝ ብሎ ወጣቱ መነሳት አለበት። እኛ ጥረት እያደረግን ካልመጣ ግን ማን ነው ተጠያቂ መሆን ያለበት? ራሱ። ስለዚህ ይሄ እንደ ህዝብና እንደ ሀገር ያለብን ድክመት ችግር መሆኑን ተገንዝበን ለመፍታት ጥረት ማድረግ አለብን። በአንድ ወገን ጥረት ግን ይፈታል ብለን መጠበቅ የለብንም። መሳይ በዛ መልኩ ብናየው ጥሩ። እንግዲህ ልደቱ ምናልባት ከቴክኒክና አጠቃላይ ከኢንተርኔት አንጻር ችግር ነበረ በሀገር ቤት በመሀል አንተም የተለያዩ የቴክኒክና በተለይ ኢንተርኔትን በተመለከተ በአንዳንድ ቦታዎች ላይ ችግር እንደገጠማቸው ተመልካቾች መልእክት ማስተላለፋቸውን በመሀል ስትጠቅስ እንደነበረ ሰምቻለሁ። ነገር ግን አንዳንድ ተመልካቾች ደግሞ በተለየ ሁኔታ ከእስር ቤትም ሁሉ ሲከታተሉ የነበሩ እንዳለ ለእኛም መልእክት የላኩልን እንዳለም ተረድተናልና ከዚህ አንጻር የገጠመ ችግር እንዳለ አይታችኋል ወይ? በሌላ በኩል ተመልካቹ መልእክቱን እያየን ነበረ። የብልጽግና ዲጂታል ሰራዊት አሳይመንት ተሰጥቶት ተልእኮ ተሰጥቶት እንዳለ በየሚዲያዎቹ ገብቶ የተለመደውን የአብይ አህመድን መልእክቶች
ለማስተላለፍ ሞክረው ነበር። ነገር ግን በየሚዲያዎቹ ያሉ ይህንን የሚቆጣጠሩ አካላት እነዚህ ሰዎች አደብ ሲያስገዙ እንደነበረም ተከታትያለሁ። በጣም ደንግጠዋል። ለዚህም አንዱ ማሳያ በከፍተኛ ቁጥር በየዩቲዩቡ እየገቡ መልእክቶችን ማዛባትና ማዘበራረቅ የተለየ የሆነ ጸብ በመፍጠር ሰው ትኩረት ዝግጅቱን እንዳይከታተሉ ማድረግ እንዲህ ተልኮ ተሰጥቷቸው እንደገቡም ቀድሞም መረጃው ነበረ። አሁን ያንን ለማሳየት ሞክረው ነበረ፣ ግን በተጠናከረ ሁኔታ እንደዚሁ እርምጃ ሲወሰድባቸው ነበረ። ለማንኛውም ከዚህ አንጻር የገጠማችሁ ችግር ነበረ? እንግዲህ ምንድነው መሳይ አገር ቤት የኔትወርክ ችግር ነበረ። እሱ በጣም ሪፖርት ይደረግ ነበረ እና አብዛኛው ሰው በዩቲዩብ ሳይሆን በቴሌቪዥን ነው፣ በሳተላይት ቲቪ ቴሌቪዥን ነው ያየው። ዶክተር አብይ መንግስት ከተፈጥሮ ተቃራኒ የቆመ ድርጅት ነው። በሂውማን ኔቸር እንደዚህ አይነት ግብዝነት የሚጠበቅ አይደለም። አብዛኛው ዩቲዩብ ውጤቱ ግን አገር ማፍረስ ከሆነ ሳተላይት ስለሚሄድ ተገዷል። በህግ ስለተቀመጠ አገር ይፍረስ አይባልም። አሁን የዶክተር አብይ መንግስት ዞሮ መልዕክቱ ከመተላለፍ የሚያግደው ነገር የለም። በቀጣዮቹ ቀናት ዩቲዩብንም ሰው ቀስ እያለ ማየቱ አይቀርም። ለጊዜው ነው መስተጓጎሉ ሊኖር የሚችለው። በውጭ ሀገር ካየን ደግሞ መሳይ እንግዲህ ታውቃለህ አሁን ይሄ በዩቲዩብ የሚተላለፈውን ነገር ኤአይ ነው የሚወስነው፣ አልጎሪዝም ነው የሚወስነው። አንዳንድ ጊዜ ለምን እንዲሆነ የሚለውን ጥያቄ ራሱ ለመመለስ ከባድ ነው የሚሆነው። አሁን ይሄ መድረክ ካየኸው እስካሁን ከተደረጉት መድረኮች ሁሉ ከፍተኛ የሆነ ድካም የተደከመበት፣ ዝግጅት የተደረገበት፣ ማስታወቂያ የተሰራበት የተፈጠረው የተገኘው ስብስብም እስካሁን ድረስ ከነበረው በላይ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊወክል የሚችል ሊያሳይ የሚችል ነገር ግን የቪወርስ ነምበር ስታይ የራሱ የሆነ ችግር እንዳለ ታያለህ። በጠበቅነው መጠን ነው ለማለት ይከብዳል። እንግዲህ አልጎሪዝሙ የራሱ መንገድ አለ። አብዛኛው ደግሞ የት ነው ያለው? አሁን በዚህ ወቅት ቲክቶክ ላይ ነው ያለው። አሁን ቲክቶክ ላይ በፖለቲካ ጉዳይ የሚሰሩ ሰዎች ብዙ አብዛኛው ወጣቱ በተለይ ቲክቶክ ላይ ነው ያለው። አሁን ዩቲዩብን እየተወ ወደ ቲክቶክ ነው እየሄደ ያለው። ስለዚህ አሁን መገምገም አለብን ምልህ ይሄን ነው ከዘመኑ ጋራ ሊጣጣም የሚችል የፒአር ስራ መስራት